ግድ የለም ሮማኒ እኔ ያሹ ቀብራራው የሚይልጅ በላገሩ ያለው ሄሉዬ ምንም እንድትሆን አልፈቅድም እሺ ሄሉ እንዴት ናት ተሽሏታል ሮማኒ አትጨነቂ ያው ሄሉዬ አሁን በጣም ደህና በዛ ላይ ደግሞ ዶክተሩ ጠንቅቆ ያያት ነው ይኸውልሽ አንቺ ጭንቀትሽን መሬት ላይ አራግፊና ፈታቤ ተመስገን አምላኬ ደግሞ ራስቸው እትዬ ሙሉ ቀን ሲፈልጉ ነበር ሂድ ግባና እናግራቸው እኔ ምልሽ ሮማኒ ምን እትዬ ለምን እንደዚህ አጥብቆ የፈለጉ ይመስልሻል እስኪ ገሰርኪ ምን አልከኝ አይ ሮማኒ ወይኔናት በቃ ፈረንጅኛ በቃ ነጭ ነሽ አይደል ነጭ ይኸውልሽ ገስ ማለት በአማርኛ አስቢ አሰላስሊ መርምሪ አርቀሽ አስቢ ማለት ነው ገስ ያዣት መዝግቢያ እኔ ምንም ማውቀው ነገር የለም አሁን ቶሎ ግባ ይኸውልሽ እኔ አሹ ነኝ አሹ እትዬን ምን ብዬ ማሳመን እንዳለብኝ በደንብ ጠንቅቄ ያውቃለሁ ይኸውልሽ አንቺ ግን ይኸውልሽ ማድቤ ግቢና እንደው ጉሮሮዬን የሚያርስ ነገር ሊቀጥል ያለው ጉሮሮዬን የሚያርስ ነገር የሆነ ነገር ፈልግልኝ ኦኬ እኔ አልበላም ዶኬ ወያሹ በእንደዚህ አይነት ሁኔታ ምን ሊሆንን መቀለድን አታቆም አይደል በቃ ሂድ ግባና ቶሎ ወጣ ቤት እንግዲህ እናቴ ያልኩሽ እንዳትረሽሽ ለምን ፈለግሽ እኔ እኮ አቻኩልሽ ስጠሪኝ የጠፍተ ነው እንዴ እኔ እኮ እቤት ከማዘራው ጋር እየጠበቅኩሽ ነበር አቤትማ ሂጅ ነበር ማዘራም አልነበረች ማለት ትናንትና ከሷ ጋር ነበርኩ እንዴ ምንድነው የተፈጠረ ችግር አለ በጣም እየናፈከኝ ነው እኔም እኮ በጣም እናፈቅሽ እኔ መልኪንጎ ሄለን ሆስፒታል ገብታለች የሚባለው ነገር እውነት ነው እንዴ አዎ በጣም ተሳዝነው ብታይ ዳይመንድ ይለደብሩታል እሷ ላይ እንደዚህ አይነት አደጋ ይደርሳል ብዬ አስቤ አላውቅም ቆይ ግን አዲስ ነገር አለ በህይወት አለች አይደል አዎ ከመተል ከተተል ላይ ነው ያለችው ቆይ ዳይመንድ ደግሞ ምን ሆኖ ነው ካንተ ጋር ተገናኛችሁ አዎ አላገኙትም እኔም እኮ ከተናንት ጀምሮ በደውለት አያነሳም ምን እንደሆነ አላውቅም እኔ ራሱ ይለጨንቁኝ እንዴ እድሜ ረጅም ነው ስለሱ ስናነሳ ደወለ ሄሎ ዳይመንድ ቆይ አንተ ምን ሆነ ነው ኩኩሻ እኮ በጭንቀት ልታብድ ነው የት ሆነ ነው እሺ በቃ ለምን ዘጋኸው ቶሎ ምን ተባብላችሁ ነው በጣም አስቸኳይ ጉዳይ ስላለ አሁን ናብሎኛል ድምጽ ራሱ ሌላ ተቀይሯል እኮ ምንድነው ለምን አትናገርም እኔን ማስጨነቀኝ እኮ እኔ ራሱ አላውቅም አሁን በፍጥነት መሄድ አለብኝ አንቺ ወደ ቤት ተመለሽ በቃ እሺ መለሳለሁ ግን ይኸውልህ ስልክን ጠብቃለሁ ደውልልኝ እሺ ደግሞ ራስን እየጠበቅ እሺ እኔ ቆንጆ አንቺ ደነዝ ማን አባሽ ፈቅዶልሽ ነው እዚህ መተሽ የምትጋደም እዚህ የመጣሽው እኮ ልትሰቃይ ነው እንጂ ልትጋደም ያለ ይሄ ገና የጨዋታው ጅማሬ ነው እባክህ ዳይመንድ ልቀቀኝ ምን እያደረክ ነው እኔ ምንም አውቀው ነገር የለም አልኩህ እኮ ይኸውልሽ ወንድምሽ ዳኒ የታባቱ ነው ያለው ካልተናገርሽ ግን ህይወትሽ እዚህ ቤት ውስጥ ያበቃል እባክህ ዳይመንድ ማነኝ እኔ ምንም አውቀው ነገር የለም ዳንኤት እንደደነ ያላቀመ እባክህ ፍታኝ ደግሞ እየበረደኝ ነው እባክህ አትድፋብኝ ዳይመንድ አትቀባጥሪ እኔ ዳይመንድ ነኝ በእንዳንቺ አይነቷ ተራሴት የምታለለው ይሄን ዳይመንድ አታውቂውም ማለት ነው ይኸውልሽ ጭንቅላትሽ እንደዚህ ከፍትና ማለት ነው ይኸውልሽ ውስጥ ያለውን የተንኮል ሳንኮፍ እንደዚህ ነቅዬ አውጣልሻለሁ አንቺ ኩኩሻ ምንድነው 10 የምትደውዩ በቃ ስራ ላይ ነኝ ያልኩሽ አይደለ ስጨርስ ደውልሻለሁ በቃ ራሴ ይኸውልሽ ኩኩሻ አሁን እኔ ላገኝሽም ሆነ ላውራሽ አልችልም ስራ ላይ ነኝ ስጨርስ ደውልሻለሁ አልኩሽ አይደል እንዴ ምንድነው መጋገም እንዴ በቃ ስልኩን ዝጊው
እባክህ ድረሱልኝ እባክህ። ዝጊውልሽ ዝጊ። አንገትሽ እንደዚህ አድርጌ እነቅልልሽና ያኔ ትገላጊዋለሽ። አሹ መቼም ይሄን ቤት መጠበቅ ከተውኩ ቆይተሃል አይደለ? የት ሄደህ ነው? እችን ውጭ ማለት አቁም እሺ። ተናግሬያለሁ። እንደው እኮ እትዬ እኮ ይቅር ይበሉኝ እኮ የሆነ ችግር እኮ ገጥሞኝ እኮ ነው። አሁን ግን ተፈቷል እትዬ። ያው ይቅር ይበሉኝ። እንደው እንዲህ ያናደዱትን ነገር ያሹ ቀብራራው የሚይ ልጅ ባላገሩ መሬት ነው ማወርደው። ፈታ ይበሉ። አንተ ሁልጊዜ ነገሮችን ታቃልላለህ። እቺ ፈታ በይ የምትላት ነገር ደግሞ ሁላችንንም ዋጋ ያስከፍለናል። ይቅርታ እትዬ፣ እቺ ነገር ታውን በላ አትደገም። ያው ላስፈቅደው እኮ ስመጣ እኮ አጥቼት እኮ ነው። አዎ እንዳይደገም ስትወጣ ለኔ ነግረኸኝ ውጣ። ደግሞ ሩታ ዛሬ ቀን ሙሉ ታለቅስ ነበረ። ምን ሆንሽ ስላት አልነገረችኝም። እትዬ ግድ የለም። ያው የሩታንና የሊዱን ጉዳይ ለኔ ተውት። በመሀላችሁ የተፈጠረውን ቁርሱና የቅናት መንፈስ አከታትዬ ይዘዋለሁ። እትዬ አሹ አደራህን ነገሮችን ሁሉ ችላ እንዳትል። እትዬ እንደው እውነት እንደች ብሎ እንዳያስቡ። እኔ ያሹ ቀብራራው የሚይ ልጅ ባላገሩ እያለውማ ነገሮች ሁሉ መስመር ይዛሉ። መሄድ ትችላለህ፣ ግን ይኸውልህ እቺን ቤት ጥሎ መውጣቱን ነገር አስተካክልሽ ተናግሬያለሁ እኔ። እሺ እትዬ አስተካክላለሁ። እንደው ይቅር ይበሉኝ። በል እሺ ሂድ። ይግቡ። አቤ ናግባ። እስቲ ስለሌለው ነገር ዶክተር ደህና ናት? እንዴት ናት? አሁን በጣም ጥሩ ሁኔታ ላይ ነው ያለችው። የሚያስፈልጋትን ሁሉ ነገር አድርገንላታል። ሰሞኑን ትወጣለች። እሺ ዶክተር እናመሰግናለን። ግን ደግሞ ሰሞኑን ሳይፊት ምናምን ልክ አይደለም ዶክተር። ችግር አለ እንዴ? ውስጥ በጣም የተጨነቀ ይመስላል። እኔ በጥልቅ ግራ መጋባትና መጨነቅ ውስጥ ነው ያለው። የሄሉ ጉዳይ አሁን ላይ ተስተካክሏል። ጤናውም ጥሩ ነው። ግን ደግሞ እኔ ሰላሜን አጥቻለሁ። ዶክተር ምንድነው? እስቲ ምንድነው ያጋጠመ ችግር? እኔ እኮ ዶክተር ነኝ እንጂ እኮ አቤ የእነሱ ፍቅር ማስተናገጃ መንገድ አይደለም። እኔ በጣም ግራ ተጋብቻለሁ። ጨንቆኛል። ከዚህ ጣጣ ውስጥ እንዴት እንደምወጣ በጣም ግራ ገብቶኛል። እና ማናቸው ዶክተር እንደዚህ የሚያስቸግሩ? እኔ ላግዝ እችላለሁ። አይቅርብህ አቤ። አንተ አሁን ላይ ትኩረትን ኤሉ ላይ ብቻ አድርግ። እኔ ራሴ ወጣዋለሁ። ግን እኔ የምልህ የቤዛ ጉዳይ እንዴት ሆነ? ስለ እነሱ ምንም ነገር አልሰማሁም ዶክተር። እና ላይ ምንድም አልደወሉልኝም። ብቻ ግን እነ ቤዛ ለግ ይቀርባሉ። እሱን አውቃለሁ። እሺ በቃ አዲስ ነገር ካለ ነገረኝ። እሺ አሁን ደግሞ መልካም ዜና አለኝ። ሚስት ማየት ትችላለህ። የምር ነው ዶክተር? ያው በጣም አመሰግናለሁ። ናፍቃኝ ነበር ዶክተር። አመሰግናለሁ። አንቺ ምንድነው አንገትሽን አቀርቅረሽ የምትሄጂው? ኪንጎን አገኘሽው? አዎ ተገናኝተን ነበር። አንቺ ላይ ምንድን አገኘሽ? አዎ አግኝቼው ነበር። በስልክ አወራሁት። ምን እንደተፈጠረ ራሱ ጭራሽ ሊነግረኝ ፍቃደኛ አይደለም። በስርዓት ራሱ አላወራኝም። ከኪንጎ ጋር ቅድም ቆመን እያወራን ዳይመንድ ራሱ ደውሎለት ነበር። ከዛ በኋላ ጠራው እና ታዲያ ምንም አልነገረሽም? ኪንጎ አልነገረኝም። ብታይ ኪንጎ እኔን ራሱ መንገድ ላይ ጥሎኝ ነው ሄደው። ምን ውስጥ እንደገቡ ምንም አውቀው ነገር የለም። ቆይ አልገባኝም። ዳይመንድ ደውሎ ለኪንጎ ሚስጥር ነግሮታል እያልሽ ነው? አዎ ኩኩሻ፣ ምን እየተፈጠረ እንዳለ ምንም ሊገባ አይርታዬ ምነው ታች ሌላ ነገር ሳይከተልሽ ክፍሌን ነቀሽ ውጭ። በቃ ትዘኝ የኔ ቆንጆ። የኔ ማለት ደግሞ ያንቺ ነው። እሺ ነማር ይኸውልሽ ዴዱ በጣም መስመርሽን እየሳትሽ ነው። እሺ በቀናት አትንጨርጨሪ። ዶክተር እንደሆነ አንቺ ነው ይፈልግሽ። እኔን ወዶኛል። በቃ ተይኝ። ቆይ አንቺ ግን እህትሽ ሆኜ ትንሽ አይደብርሽም? የምወደውን ሰው ስትነካኪ። እኔስ እንዳልወደድኩት በምን እርግጠኛ ነሽ? ምንም ነገር አያገባኝም። በመካከላችን ያለውን ነገር ደግሞ በደንብ ታውቂያለሽ አይደል? ይኸውልሽ ዛሬ ከዚህ ቤት ሳልገልሽ አትወጫት። ቤት ሳልገልሽ ዛሬ ቀን አትወጫት። የኔ ነገር ሁሉ መውሰድ ደግሞ ልማድሽ ነው። አንቺ ልቀቂኝ። ችድናት እንዴ ምን እያደረጋችሁ ነው? ያለ ነገር ነው። አላችሁ ተገላ አረኒ ነው ወደዚህ አንቺ
አረ ምንድነው እንደ ጎረምሳ እግርሽ የምታነሻች? እንደ መንደር ጎረምሳ እዚህ የምትደባደብ? ነይ ወደዚህ ብያለሁ፣ ነይ ወደዚህ ብያለሁ። ልቃትም ልቀቀኝ። ነይ ወደዚህ አንቺ። እንዴት ያለ ነገር ነው? ሩታ ተረጋጉት። እየቢሳሙ ራሱ ምን ይላሉ? እውነት እኮ ሲጀመር እኔ እዚህ እያለሁ እንዲህ ያለ ነገር እንዲከሰት አልፈቅድም። ነይ ተመለሽ ወደዚህ። አልፈልግም፣ እገላታለሁ። ልቀቀኝ። ይኸውልህ ከዚህ ክፍል እንድትወጣልኝ ነው የምፈልገው። እንደውም ሁላችሁም ውጡልኝ፣ ሁላችሁም ውጡልኝ። ማናችሁንም አልፈልጋችሁ። አይ ሮማኔ ይሄስ ጫና ነይ በቃ ነይ ውጪ ብያለሁ። ፈረረች ወንቤና ከበሽ። እሺ ሩታ ተረጋጊ፣ በቃ ሁላችንም እንወጣለን። ዳይመንድ ምንድን ነው ይሄ ነገር? ቆይ ምን ተፈጥሮ ነው እዚህ ጠራኝ? ይኸውልህ ኪንጎ አትደንግጥ። እኔ ዳይመንድ ነኝ። ማንም ሰው ከመንገዴ ላይ ሲቆም ዝም ብያ ላይ ሰሞኑን ሄሉ ሆስፒታል የመግባቷ ሄሉ እንደዛ የመሆኗ ምክንያት ማን ይመስላል? ቤዛን አግኝቻታለሁ። ይሄን ነገር ቤዛ ናት ያደረገችው? አዎ ቤዛ ነች። እኔ አገትኳት እኮ ለእያንዳንዱ ለተሸረበው ሴራ ምክንያት እሷ ስለሆነች ነው። እሺ አሁን ምን እንዳገዘኝ ጠራኝ? ይኸውልህ የጠራው ብቻዬን ስለሆንኩና ለእያንዳንዱ ላደረገችው ነገር ቤዛን አብረን ዋጋ እንድናስከፍላት። ለምን ለፖሊስ አናመለክትም? ሁለታችንም እኮ እንዳገትን ከተሰማኩ መግቢያ እናገኝ። ኪንጎ ምን ሆናል? ቤዛ እኮ መጥፎ ሴት እንደሆነች ሁሉም ሰው ጠንቅቆ ያውቃል። ከሄሉ በስተጀርባውና የሄሉን ህይወት አደጋ ላይ ልትጥል ያለች መርዛማ እባብ መሆኗን ሁሉም ሰው ያውቃል። እና ብትሆንስ ራሳችን አደጋ ላይ እየጣልን እንደሆነ ታውቃለህ አይደል? እንዴት መጥፎ ሴት መሆኗን እያወቅ ለሷ ታዝናለህ? ይኸውልህ ኪንጎ አሁን አራዳ ነው መሆን ያለብን። በሷ ምክንያት ወንድሟን ዳኒ እናገኘዋለን። ከዛ ሁሉም ነገር እንጨርሷል። ይሄን ነገር ከእና ካንተ ውጪ ማን ያውቃል? ማንም አያውቅም። ሄሎ ማን ነው? ይቅርታ አንቺ ነሽ እንዴ? አላየሁትም ነበር። ቆይ ዳይመንድ እህቴን አግኝቷታል ማለት ነው? ቆይ የት ነው ያለው? ወይ ዝም ብለሽ ነው የምታወሪው? እሺ በቃ አመሰግናለሁ። አሁን ሄዳለሁ። እሺ ችግር የለውም፣ እደውልልሻለሁ። ይሄ ሊሆን አይችልም ቤዛ። እኔ እኮ በጣም ነው የምወድሽ። እንዴት ዳይመንድ እጅ ላይ ትወርቂያለሽ? ዳይመንድ እህቴ አንድ ነገር ብትሆን ለራሴ ይቅርታ አላደርግላትም። እሷ እኮ ማለት ለእኔ ህይወቴ ናት። ከዛ እጅ ማስለቀቅ አለብኝ እህቴን። እሷን አንድ ነገር አደረካት ማለት ለአንተ ዋጋን እሰጣለሁ። ዋጋን ታገኛለህ። እና የኔ ቆንጆ እንዴት ነሽ? ደህና ነሽ? አቤ አሁን እኮ ደህና ነኝ፣ አትጨነቅ። ይኸውልሽ የኔ ቆንጆ አንቺ እዚህ አልጋ ላይ ስትሰቃይ ማየት ህይወቴ ሙሉ ጨለማ አድርጎብኛል። የደረሰብሽን አደጋ እያሰብኩኝ ህሊና ይሰቃይ ነበረ። እኔ ህመሙን እችላለሁ አቤ፣ አንተ ግን እኔን ለማስታመም ስትል እዚህ እንቅልፍ ማጣትህን ሳስበው ይበልጥ ህመም ሆኖብኛል። አረ ብዙም እንኳን አልተጎዳሁም የኔ ቆንጆ። ዛሬ ደግሞ ስላየሁሽ ድካሜ ሁሉ አጥፍቷል። በቃ አሁን አንተም እረፍት አድርግ። እንዴት እረፍት አደርጋለሁ? ሄሉ እንዴት አንቺ እንደዚህ ያደረጉሽ ጨካኞች ከተሞት በነፃነት የተንቀሳቀሱ እንዴት ነው ረፍት ማድረገው? እነሱን ለህግ ሳላቀርብማ ምንም አይነት ረፍት ይባል ነገር የለም። አቤ ቤዛ አምልጣለች ታውቃለህ። እሱ ደግሞ ውስጤን ሰላም እያሳጣኝ ነው። ለሰራችሁ ስራ ግን የእጇን ማግኘት አለባት። ግን ቢሆንም በጣም መጥፎ ሰዎች መሆናቸውን ታውቃለህ። ራስህን ጠብቅ፣ እንዳላጣፈራለሁ። እሺ ይኸውልሽ የኔ ቆንጆ እኔ እኮ አንቺ ባልኝ አቤ እኮ ነኝ። ለማንም እጄን አልሰጥም። አንቺ ብቻ ደህና ሆነሽ አንዴ ከዚህ ጋር ተነሽ እንጂ አንቺ እንደዚህ ያደረጉሽኝ ሰዎች አሳድጄ ይዤ ዋጋቸውን የምሰጣቸው። እንዴት ናችሁ? ኤለን እንዴት ነሽ? አሁን ራስ ምታቱ ቀነሰልሽ? አዎ ራስ ምታቴ በጣም ቀንሷል ዶክተር። ዶክተር ላረክልን ነገር በጣም ነው እናመሰግነው። አረ ምንም ችግር የለውም። ይሄ እኮ የስራ ግዴታዬ ነው። ለወጣ ስለሆነ በዚሁ ልሽ ብዬ ነው። በቃ ነርስ ትመጣና በሳትሽ ምናልሽን ትሰጥሻለች። እሺ ወስዳለሁ ዶክተር፣ በጣም አመሰግናለሁ። ችግር የለውም አቤ። በቃ አንተም በደንብ ረፍት አድርግ እሺ። መጨናነቅ ጥሩ አይደል? እሺ ዶክተር አመሰግናለሁ። አሁን እኔ ደርሼልሻለሁ እህቴ።
ቆይ ግን ይሄን ቦታ እንዴት ልታገኙ ቻልክ? ዳይመንድ እኮ ማንም እንዳያገኘኝ ነው እዚህ አምጥቶ ያሰረኝ። ደግሞ ብታይ ወንድምሽ የት ነው እያለ ይሄን ሁሉ ውሃ እየደፋ እያሰቃየኝ ነበር። ሊገለኝ እኮ ምንም አልቀረውም ወንድሜ። ወይኔ ዳኒ አለቀውምሽ። እያንዳንዱ ስራውን ዋጋ አስከፍለዋለሁ። እሺ ዳኒ አሁን አፍጥነውና ይሄን ገመድ ፍታልኝ። ግን ይሄን ቦታ እንዴት ልታውቀው ቻልክ? ቀኑ ሙሉ እኮ አንቺን ለማግኘት ያልዞርኩበት የለም። የሆነ ሰው ደወለና ያለሽበትን ነገረኝ። እውነት የኔ ወንድም ባትሆን እኮ ይቆጨኝ ነበር። ግን ስለሌላ ምን አዲስ ነገር አለ? አላውቅም ቤዛ። ሆስፒታል እንደገባሽ ግን ሰምቻለሁ። በቃ እሺ አፍጥነው ፍታኝ። ደግሞ እንዳይደርሱብን ቶሎ ብል። አፍጥነው ዳኒ። ቤዛ አትንቀሳቀሽ እንጂ አጥብቆ ነው መሰለሽ። እሺ አፍጥነው ቶሎ። ይኸውልህ ኪንጎ፣ እቺ ክፉ ሴት እንውሰድና ጉሮሯን እናርስላት። የበለጠ ክፉ ብትሆንም ግን ሚስጥር ሳትናገር መሞት የለባትም። አዎ ልክ ነህ። ያ ዳኒ የት እንደገባና ምን እንደሚያስብ ሳትናገር መልቀቅ የለብንም። አንበሳ ወንድ ልጅ ቆረጠ ይላል። እኔ ግን ሰሞኑን ሰፈር ስለሚወራ ነገር ምንም አልተመቸኝም። ድንገት ስለ ቤዛ መጥፋትና ስለ ዳኒ መዋከብ ነው እየተወራ ያለው። አንተ ደግሞ ዝም ብለህ የሚያልፈሰፍስ ምንድን ነው? ይኸውልህ ዳኒንም ቦታ በህልሙ እንኳን ሊደርስበት አይችልም። እስኪ እናያለን። ጣኒድና ወደ ጨዋታችን እንመለስ።